ይህ ዜና ለአርሰናል ደጋፊዎች አሳዛኝ ይሁን አስደሳች ለመናገር ከባድ ይመስላል። የአርሰናሉ የመስመር አጥቂ ጋብሪኤል ማርቲኔሊ አውሮፓ ውስጥ ባለ አንድ ታላቅ ክለብ እየተፈለገ ነው ተብሏል። ይህንን ተጫዋች የፈለገው ክለብ የትኛው ነው? ምን ያህልስ የዝውውር ገንዘብ ለመክፈል ዝግጁነት አሳዩ? በዛሬው መረጃችን እናነሳዋለን። አርሰናል በዚህ ክረምት የተከላካይ ስፍራውን ለማጠናከር አስቧል። ለዚህ ደግሞ ይሆነኛል ብሎ የገመተው የፕሪሚየር ሊጉ ኮከብ አርሰናልን እንዳልመረጠ እየተነሳ ነው። ሊቨርፑሎች የተከላካይ ስፍራ ተጫዋቻቸውን ዣሬል ኳንሳህን ወደ ሌቨርኩሰን ለመሸኘት ተስማምተዋል። በምትኩ ደግሞ አዲስ ተጫዋች ሊያመጡ ነው ተብሏል። የአርሰናሉ አዲሱ ፈራሚ ማርቲን ዙቢሜንዲ የሚለብሰው የማሊያ ቁጥር ታውቋል። የተወደዳችሁ የሸጋ ስፖርት ተከታታዮች አዳዲስ የዝውውር ዜናዎችን ይዘን መተናል። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጥታ ወደ ጉዳዮቹ ከአርሰናል ጉዳዮች ስንጀምር በክረምቱ የዝውውር መስኮት ከሪያል ሶሴዳድ ወደ አርሰናል መዘዋወሩ እርግጥ የሆነ የሚመስለው ማርቲን ዙቢሜንዲ የሚለብሰው የማሊያ ቁጥር አስገራሚ ሆኗል። በሪያል ሶሴዳድ ቤት ይህ የአማካይ ስፍራ ተጫዋች ሁለት የተለያዩ ቁጥሮችን ለብሶ ተጫውቶ ያውቃል። አንደኛው 4 ቁጥር ነው። ይህ የ4 ቁጥር ማሊያ በአርሰናል ቤት በቤን ዋይት የተያዘ ነው። ሌላኛው እርሱ በሪያል ሶሴዳድ ሳለ ይጠቀም የነበረው የማሊያ ቁጥር ደግሞ 3 ቁጥር ነበረ። ይህ ማሊያ ቁጥር በአርሰናል ቤት ክፍት ነው። ኬረን ቲርኒ ክለቡን መለያየቱን ተከትሎ የ3 ቁጥር ማሊያ ክፍት ሆኖ ዙቢሜንዲን ጠብቆታል። ነገር ግን የአርሰናል የውስጥ መረጃዎችን የሚያወጣው አርሰናል ኢንሳይደር እየተባለ የሚጠራው ቻርልስ ዋትስ ዙቢሜንዲ የሚለብሰው የማሊያ ቁጥር 36 ቁጥር ነው ተብሏል። ይህም በርካቶችን ያስገረመ ነገር ነው። 36 ቁጥር ማሊያ በአርሰናል ቤት በዚህ ሁሉ ዓመታት ታሪክ 10 ተጫዋቾች ብቻ ናቸው ለብሰውት የተጫወቱት። ኢስማኤል ቤናሲር፣ ኤሚሊያኖ ማርቲኔዝ እና ቶማስ ክሩዝ የመሳሰሉ ተጫዋቾች ይህንን ማሊያ ለብሰውታል። ማርቲን ዙቢሜንዲ አዲሱ የአርሰናል ማሊያው 36 ቁጥር ይሆናል ተብሏል። በክረምቱ ወደ አርሰናል እንዲመጣ የሚፈለገው የ22 ዓመቱ የአጥቂ ስፍራ ተጫዋች ቤንጃሚን ሼሽኮ ለአርሰናሎች ድብቅ መልእክት ልኮላቸዋል እየተባለ ነው። ፉትቦል.ለንደን ድረገጽ እንዳስነበበው ከሆነ ይህ የ22 ዓመቱ የአርቢ ላይፕዚግ ተጫዋች የክለቡ አመራሮች እንዲለቁት ጥያቄ አቅርቧል ነው የተባለው። ተጫዋቹ ወደ አርሰናል መምጣት ይፈልጋል። አርሰናል በክረምቱ ቡድኑን እንዲቀላቀሉ ከሚፈልጋቸው የአጥቂ ስፍራ ተጫዋቾች መካከል አንደኛው እንደሆነ ታውቋል። ይህ የ22 ዓመት ተጫዋች በአሁኑ ሰዓት ረፍት ላይ እንደሆነ ተሰምቷል። ነገር ግን በርካታ እግር ኳስ ተጫዋቾች የረፍት ጊዜያቸውን ከቤተሰባቸው፣ ከጓደኛ፣ ከእጮኛና ከሚስቶቻቸው ጋር እየተዝናኑ በሚያሳልፉበት በዚህ ሰዓት ቤንጃሚን ሼሽኮ በኢንስታግራም ገጹ ያጋራው ልጥፍ ለአርሰናሎች ድብቅ መልእክትን የላከ ነው ሲል ተንትኖታል። ተጫዋቹ በፕሪሚየር ሊግ ለመጫወትና ራሱን ብቁ አድርጎ ለመቅረብ ረፍት ጊዜውን ሳይቀር እየተዘጋጀ እንደሆነ ለማሳየት ሞክሯል ነው የተባለው። በጂምናዚየም ውስጥ ሆኖ የአካል ብቃት እንቅስቃሴን ሲሰራ በሚያሳየው በዚህ የኢንስታግራም ልጥፍ የ22 ዓመቱ ተጫዋች በቀጣዩ የውድድር ዓመት እጅግ ጠንካራ በሚባለው ሊግ ለመሳተፍ ራሱን ገና ካሁኑ በረፍት ጊዜው ሳይቀር እያዘጋጀ እንደሆነ ለማሳየት ሞክሯል ተብሏል። አርሰናል የተጠየቀውን ሂሳብ ከፍሎ የ22 ዓመቱን ቤንጃሚን ሼሽኮን ያመጣዋል ወይ? ቀጣይ የምንመለከተው ነው። የአርሰናሉ የመስመር አጥቂ የ24 ዓመቱ ጋብሪኤል ማርቲኔሊ በባየር ሚዩኒክ እየተፈለገ እንደሆነ arsenalnews.com አስነብቦናል። ይህ የ24 ዓመት ተጫዋች በባየር ሚዩኒክ እየተፈለገ ይገኛል። የጀርመኑ ኃያል ክለብ በክረምቱ ከባየር ሌቨርኩሰን ፍሎሪያን ቪርትዝን ለማዘዋወር ሞክረው ሳይሳካላቸው ቀርቷል። ከዛ ባለፈ ሌላኛውን የስፔኑን ኒኮ ዊሊያምስን ወደ ቡድናቸው ለማምጣት ጥረት
አድርገዋል። በባርሰሎና ሙከራቸው ተጠለፈባቸው እንጂ አሁንም የመስመር አጥቂና የአማካይ ስፍራ ተጫዋች ለማዘዋወር በገበያ ላይ እየተንቀሳቀሱ ይገኛሉ። በአርሰናል ቤት ከ2019 ጀምሮ 225 ጨዋታ ያደረገው ጋብሪኤል ማርቲኔሊ 51 ጎሎችና 29 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በተጠናቀቀው የውድድር ዓመት 51 ጨዋታዎች ላይ 10 ጎሎችን ሲያስቆጥር 6 ደግሞ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በብዙ የአርሰናል ደጋፊዎች ይህንን ተጫዋች በተመለከተ እጅግ የተከፋፈለ ሐሳብ አለ። የተወሰኑት ግማሾች ተጫዋቹ ለአርሰናል እንደማይመጠን በመናገር ቡድኑን እንዲለቅላቸው ይማጸናሉ። ሌሎች ደግሞ በተጫዋቹ ችሎታና በተለይ ደግሞ በፍጥነቱ ይደሰታሉ። እስከ 2027 ድረስ በአርሰናል ቤት የሚቆይ ኮንትራት ያለው ጋብሪኤል ማርቲኔሊ እስከ 50 ሚሊዮን ፓውንድ ሊያወጣ እንደሚችል ተተምኗል። አርሰናል ይህንን ያህል ገንዘብ የሚያቀርብለት ክለብ ካለ ተጫዋቹን ለመሸጥ ዝግጁ ነውም እየተባለ ነው። ባየር ሚዩኒክ የመስመር አጥቂውን ሌሮይ ዛኔን ወደ ጋላታሳራይ የሸኘው ክለብ የመስመር አጥቂ እያፈላለጉ ነው። አይናቸውን ደግሞ ጋብሪኤል ማርቲኔሊ ላይ ጥለዋል። በአርሰናል ይፈለግ የነበረው የክሪስታል ፓላሱ የተከላካይ ስፍራ ተጫዋች ማርክ ጌሂ ወደ አርሰናል የመዘዋወር ፍላጎት እንደሌለው ዘ ጋርዲያን አስነብቧል። የ24 ዓመቱ ተጫዋች በክሪስታል ፓላስ ማሊያ የኤፍኤ ካፕ ዋንጫን ማሳካት ችሏል። ይህ ተጫዋች በበርካታ የፕሪሚየር ሊግ ክለቦች ይፈለጋል። አንደኛው አርሰናል ነው። ቼልሲ፣ ኒውካስል እዚህ ተጫዋች ላይ ፍላጎታቸውን ያሳዩ ክለቦች ናቸው። ነገር ግን የእርሱ ፍላጎት ወደ ሊቨርፑል መዘዋወር ነው ተብሏል። ሊቨርፑል የተከላካይ ስፍራቸው ላይ ወጣቱን የመሃል ተከላካይ ዣሬል ኳንሳህን በ30 ሚሊዮን ፓውንድ ለመሸኘት ተስማምተዋል። በአሁን ሰዓት በሊቨርፑል ቤት የሚገኙት የመሃል ተከላካይ ተጫዋቾች ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ናቸው። የ33 ዓመቱ ቨርጂል ቫን ዳይክ ደግሞ ከዚህ በኋላ ረዘም ያሉ ዓመታትን የመጫወት እድል ይኖረዋል ተብሎ አይታሰብም። ስለዚህም ሊቨርፑሎች ከክሪስታል ፓላስ ጋር ጥሩ ጊዜን እያሳለፈ የሚገኘው የእንግሊዝ ብሔራዊ ቡድን ተጫዋቹን ማርክ ጌሂን ለማዘዋወር ፍላጎት አሳይተዋል። ከዚህ ቀደም ኒውካስል ለዚህ ተጫዋች 70 ሚሊዮን ፓውንድ ገደማ አቅርበው ክሪስታል ፓላሶች ውድቅ አድርገውባቸው እንደነበረ ይታወሳል። ክሪስታል ፓላስ ይህንን በመስጋታቸው በዚህ የክረምት የዝውውር መስኮት ከፈረንሳይ ክርስቲያን ትሩፈርት የተባለ ተጫዋችን ወደ ቡድናቸው ቀላቅለዋል። አሁን ማርክ ጌሂ የሊቨርፑልን እንቅስቃሴ በአትኩሮት እየተከታተለ ነው ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በማንቸስተር ዩናይትድ በኩል የተሰሙ አዳዲስ ዜናዎችን ለማንሳት ያህል ማንቸስተር ዩናይትድ አሁንም የአጥቂ ስፍራ ተጫዋቾችን ለማዘዋወር በገበያው ላይ እየተንቀሳቀሰ ነው ተብሏል። ይህ በእንዲህ እንዳለ ግን የክለቡ የአጥቂ ስፍራ ተጫዋች የ22 ዓመቱ ዴንማርካዊ ራስሙስ ሆይለንድ በናፖሊና በኢንተር ሚላን እየተፈለገ ነው ተብሏል። የጣሊያኑ ሻምፒዮን ናፖሊ ይህንን ተጫዋች ማምጣት ይፈልጋሉ። ኢንተር ሚላንም ቢሆን አይናቸውን የቀድሞ የአታላንታው አጥቂ ላይ ጥለዋል። ማንቸስተር ዩናይትድ ለራስሙስ ሆይለንድና ለጆሹዋ ዘርክዚ በጥቅል ከ100 ሚሊዮን ፓውንድ በላይ ለዝውውር ወጪ አድርገዋል። ነገር ግን እነዚህ ሁለት ወጣት የአጥቂ ስፍራ ተጫዋቾች አሁንም ቡድኑን በሚፈለገው ልክ ማገልገል አልቻሉም። በዚህ የክረምት የዝውውር መስኮት ማንቸስተር ዩናይትድ ከብዙ የአጥቂ ስፍራ ተጫዋቾች ጋር ስሙ እየተያያዘ ይገኛል። ማቲያስ ኩኛህን ወደ ቡድኑ የቀላቀለው ክለብ ቪክቶር ዮኬሬሽ፣ ቪክቶር ኦሲማ ከሁጎ ኤኪቲኬና ወደ ቼልሲ ካመራውም ሊያም ዴላፕ ጋር ስሙ ሲያያዝ እንደነበረ ይታወሳል። ሞይሴ ኪን ደግሞ አዲሱ በማንቸስተር ዩናይትድ ራዳር ውስጥ የገባው ተጫዋች ነው። እነዚህ ሁሉ የሚያመለክቱት ቡድኑ ባለው የአጥቂ ስፍራ ተጫዋቾች እንደማይተማመንና የቡድኑን የአጥቂ ስፍራ የሚመራለት ተጫዋች ለማዘዋወር ገበያ ላይ እንዳለ ነው ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።